መጽሐፍትን በድምጽ ኢዮብ ዮናስ። ከዕለታት ግማሽ ቀን። ከዕለታት ግማሽ ቀን ከአሌክስ አብርሃም መስከረም 2013። ተራኪ ኢዮብ ዮናስ ከአርቲስት አልማዝ ልመነ። እንደ መጽሐፉ ክፍል 8 እንደ ትረካችን ክፍል 9። የእንባ ቀብድ። በታላቋ አሜሪካ በግዙፉ ሰማይ ጠቀስ ሕንፃዎች ስር ሳልፍ፣ በውብ መናፈሻዎች ራስጌና ግርጌ ስመላለስ፣ ሰፋፊ መንገዶችና እንኳን በእግር ሄደውባቸው በዓይን አይተው በማያካልሏቸው ትላልቅ የገበያ አዳራሾች መሃል ወዲህ ወዲያ ስል ነፍሴ መደበቂያ የሚሆን አንዳች ሽርኩቻ ፍለጋ ትራወጣለች። አፍንጫዬ ሁልጊዜ ኢትዮጵያ ኢትዮጵያ የሚሸት አየር፣ ኢትዮጵያዊ የሚሸት ሰው ፍለጋ ይቀሰራል። በርገርና ፒዛ ቤት ገብቼ የዶሮ ወጥ ሽታ አነፈንፋለሁ። እግሬ የአሜሪካንን ምድር ከረገጠበት ቀን ጀምሮ እየተነፈስኩ እታፈናለሁ፣ እያወራሁ እታፈናለሁ። ናፍቆት አይደለም፣ አለመመቸትም አይደለም። ኢትዮጵያዊነት በምስኪን ነፍሱ ውስጥ የታሰረ ግዙፍ መንፈስ ነው። ይሄ መንፈስ አሜሪካ ይጠባል፣ ዓለም ይጠባዋል። ለአንድ ኢትዮጵያዊ እንደ ጫማና እንደ ልብስ ተለክታ የተሰራች ብቸኛ የመንፈሱ ጓዳ በሚጠበው ዓለም ውስጥ ያለችው ሰፊዋ ኢትዮጵያ ብቻ ናት። ሌላው ሁሉ ይጠበኛል። ለዚህም ሳይሆን አይቀርም ባለችኝ ትንሽ ትርፍ ጊዜ ሁሉ ልክ እንደ እናት ማህፀን የምትሞቅ ከቤቴ ወደ 20 ደቂቃ መንገድ የምትርቅ ጠባብ የሐበሻ ሱቅ ውስጥ የማልጠፋው የአብሮ አደጌ የፋሲል ሱቅ ናት። ፋሲል አስማተኛም አርበኛም ይመስለኛል። ሚኒሊክ፣ አሉላ አባ ነጋ፣ በላይ ዘለቀም ይመስለኛል። አገሬን ከወራሪ ሰላቶ ማስጣል ብቻ ሳይሆን ተሸክሞ አምጥቶ ነጮች ምድር ያውም መሃል ከተማቸው ላይ በክብር ያስቀመጠ አርበኛ ይመስለኛል። አንድ ሀበሻ አስቁሞ የኢትዮጵያ ኤምባሲ የት ነው ቢለኝ የፋሲልን ሱቅ የምጠቁም እስኪመስለኝ ለኔ ይህች ሱቅ በወርድም በቁመትም ትንሽ ኢትዮጵያ ነበረች። የጤፍ እንጀራ የሚቸረቸርባት፣ መቸርቸር ብቻ አይደለም ስለ እንጀራ ኬሚስትሪ የሚወራበት፣ አብሲቱ በሙቅ ውሃ ተቀይጦ የእንጀራው አይን እንዲህና እንደዛ ሆኖ ሰርገኛ ጤፍ ነጭ ጤፍ የሚባልባት፣ የአበሻ ቡና የሚሸጥባት፣ የእሳት አደጋ ማስጠንቀቂያ ሳይጮህ ዕጣን በጊርጊራ የሚውለቀለቅባት፣ የጀበና ቡና በጤና አዳም የሚጠጣባት፣ ጥሬ ሥጋ በፓውንድ የሚሸጥባት፣ ካለ ፈቃድ የሴት ልብስ መንካት ዘብጥያ በሚያስጥልበት አሜሪካ ባህሩ ቃኘ ያዝ እጇን የሚልባት ሱቅ፣ ጥላሁን ገሰሰ ፈልጌ አስፈልጌ፣ አስቴር አወቀ እሹሩሩ ፍቅር የሚሉባት ሱቅ፣ የማነበው ነገር ካለ እያነበብኩ እጽፍም እንደው ላፕቶፕ ኮምፒውተሬን ከፍቼ
መጪና ሕያጁን አበሻ እየቃኘው በረፍት ቀኔ ከፋሲል ጋር እውላለሁ። ሀበሻ ይመጣል፣ ዶላር ወደ አገር ቤት ይልካል። ሀበሻ ይመጣል፣ እንጀራ ይገዛል። ሀበሻ ይመጣል፣ ቡና ይገዛል። ሀበሻ ይመጣል፣ የወጥ ቅመም ይገዛል። ሀበሻ ይመጣል፣ የሚከራይ ቤት ያለው ሰው ይጠይቃል። ሀበሻ ይመጣል፣ ፖለቲካ ያወራል። የአሜሪካ ፓስፖርት ተሸክሞ አገሩ አሜሪካ ከሽብርተኛ ጋር እዚያ መካከለኛው ምስራቅ እየተፋለመችና በሚከፍለው ግብር ያመረተችውን ብዙ ቶን ቦምብ እያራገፈች መሆኑን የሚያሳይ ዜና ፊት ለፊቱ ባለ ቴሌቪዥን እየተላለፈ በወረቀት በተሰናበታት ኢትዮጵያ ውስጥ ሲኖትራክ መኪና ስለገጨው የመንገድ አጥር እየተብሰለሰለ በስሜት ያወራል። ሀበሻ ነዋ። አንዱ ይመጣል፣ ሱቅ ውስጥ የተለጠፈውን የሚኒሊክ ፎቶ እየገላመጠ እንጀራ ገዝቶ ይሄዳል። ሌላው ይመጣል፣ በወዲያ በኩል የተለጠፈውን የመለስ ዜናዊን ፎቶ እየረገመ እንጀራ ገዝቶ ይሄዳል። ሱቅ ውስጥ የሌለ የአገር መሪ ፎቶ የለም። ጥቁረቱም ከንፈሩም መንግስቱ ኃይለ ማርያምን የሚያስንቅ ሀበሻ መጥቶ ይሄን ለእንጨጫ አምባሪያ ምን ይሁን ብላችሁ ለጠፋችሁት ደግሞ ብሎ 2 ፓውንድ ስጋ አስቆርጦ በላዩ ላይ 10 እንጀራን አንጠልጥሎ ይሄዳል። ሀበሻ በጤፍ እንጀራ ቀጭን ክር ላይ በሰልፍ የተሰካ የመቁጠሪያ ጠጠር ይመስለኛል። የተለያየ ግን የተሳሰረ ከተማረውና ከፍ ያለ ቦታ ካለው ሀበሻ ጀምሮ እስከ ቀን ሰራተኛውና የታክሲ ሹፌር ድረስ ወደ ፋሲል ሱቅ የማይመጣ ሀበሻ የለም። መናኸሪያ ነበረች። ወሬ፣ ሐሜትና ፖለቲካ ይጦፋል። መረጃው ይጎርፋል። የሴራ ትንታኔው እየተነሳ ይጣላል። የዕድርና ዕቁብ ብር ይሰበሰባል። ፋሲል ሱቅ ስቀመጥ አገሬን ትቼ የሄድኩ ሳይሆን አገሬ ራሷ ውስጧ እንደተቀመጥኩ እንደ አውሮፕላን ይዛኝ በራ እዚያ ያሳረፈችኝ ይመስለኛል። አብረን ያረፈን። እንዲያውም ከሱቁ ስወጣ የፈረንጅ መዓት ወዲያ ወዲህ ሲል የተወረርን ነው የሚመስለኝ። የኑሮን ጎምዛዛ ጣዕም አገር ቤት ጣጥየው መጣሁ ያልኩኔ የሕይወትን እውነተኛ ገጽ ያየሁት እንደ መስኮት ሁሉን በጨረፍታ በምታስቃኘው በዚች ሱቅ ነበር። ደግሞ ምሬቱ ዕድል ፈገግ ካላለች በስተቀር ምድሩ ወጥመድ ነው። ሥጋ እየደለበ ነፍስ አጽሟ የሚቀርበት ምድር። የሚመጣው ሁሉ የከሸፈ ታሪክ ልቡ ውስጥ አለ። የከሸፈ ኳስ ተጫዋች፣ የከሸፈ ሐኪም፣ የከሸፈ ኢንጂነር፣ የከሸፈ ከያኒ፣ የከሸፈ ባለስልጣን፣ የከሸፈች ቆንጆ፣ ሁሉም ነበርኩ የሚለው ትዝታ አለው። ታዲያ ድፍን ሀበሻ አሜሪካ ላይ ወገቡ እስኪቆረጥ ሰርቶ በሰዓት የሚከፈለው ድርጎ የላቡ ዋጋ ሳይሆን እዛ አገር ቤት ትቶት ለመጣው ለከሸፈ ትላንቱ የሚከፈል ካሳ ይመስለኛል። አንድ ቀን አንድ መላጣ ሰውዬ መጣ። ዕድሜው 50ዎቹን ያለፈ ቢበዛ 4 ዓመት የሚሆነው በምቾት ብዛት የተላጠ ብርቱካን የመሰለ ሕፃን ልጅ አቅፏል። ያስታውቃል። ያቀፈው ልጁ ከብዶታል። በኋላ ሰውየው ራሱ ልጄ ነው አለ እንጂ የልጅ ልጁ ነበር የመሰለኝ። ሰውየው ከፋሲል ጋር የቆየ ትውውቅ ስለነበራቸው አረፍ ብሎ ወሬ ጀመረ። ያማርራል፣ ክፉኛ ያማርራል። በከንቱ የተበላ ዕድሜውን ከቡናና ከቅመማ ቅመም ጋር ተደርድሮ ያገኘው ይመስል አይኖቹ ከሱቁ መደርደሪያ ላይ እየተንከራተቱ ያማርራል። የተኮሳተረ ጠይም ፊቱ ላይ እርካታ ያጣ ሕይወቱ
ከነሙሉ ሥርዓተ ነጥቡ ተጽፎ ይነበባል። ከመደርደሪያው ኋላ ከተቀበሩት ድምፅ ማጉያዎች ኮለል ያለ የጥላሁን ዘፈን ይፈሳል። ሰውየው ፊቱን ከስክሶና ወዲያ ወዲህ የሚል ልጁ ላይ አይኑን ተክሎ ዘፈኑን እንደ ሙሾ ያደምጣል። በየመሃሉ ምን የዛሬ ዘፋኞች እያለ የዘመኑን ዘፋኞች ያማርራል። ድንገት ወደ እኔ ዞሮ አዲስ ነህ አለኝ። ዓመት አለፈኝ። ሥራ ጀመርክ ወይስ ክላስ ምናምን? እየተማርኩ ነው። የምትማረውን ተምረህ ወደ አገር ተመለስ። የቆሻሻ አገር እንደ ሸንኮራ አላምጦ ነው የሚተፋ። እንዳታገባ፣ እንዳትወልድ፣ ወደ አገር። ሰውየው ኮስተር ብሎ ነው የሚያወራው። የምመልሰው ግራ ገብቶኝ ዝም እንዳልኩ እጅህን ተመልከተው። እንደ ሴት እጅ የለሰለሰ ቆንጆ ነው። እርግጠኛ ነኝ ከእስክርቢቶ ውጪ ምንም ጨብጦ አያውቅም። እኔም ስመጣ እንዳንተ ነበር እጄ። ለማስታወሻ ፎቶ አለኝ፣ ተመልከታውን አለና እጁን ዘረጋ። የተፍረከረከ የደህና አርሶ አደር እጅ ይመስላል። የማንንም ሽንት ቤትና ወለል የፈገፈኩበት ነው። እንኳን ለስላሴው አሻራውም ጠፍቷል። አሁን ይሄ አሜሪካ ውስጥ የሚኖር ሰው እጅ ይመስላል ብሎ የራሱን እጅ እያገላበጠ ተመለከተና ብሎ ሳቀ። ሳቁ ያስፈራል። ሰውየው ፋሲል የጋበዘውን ቡና የመጨረሻ ጠብታ አጣጥሞ የገዛውን እንጀራ አንጠልጥሎ ልጁን እያቃሰተ አቀፈና ተሰናብቶን ወጣ። አይኔ በሩ ላይ መተከሉን አይቶ ፋሲል የዚያች ልጅ ባል እኮ ነው አለኝ። የየቷ? አነሯ። ትቀልዳለህ? እውነቴን ነው። ማመን አልቻልኩም። አነሯ የሚላት የሆነ ቀን ቡና ልትገዛ መጥታ ያስደነበረችኝን ልጅ ነው። በጣም ወጣትና ቆንጆ ነች። አገር ቤት የመድረክ ቲያትር ስትሰራ አውቃትም አደንቃትም ስለነበር ከረጅም ጊዜ በኋላ ሳያት ደስ ብሎኝ ፈገግ ብዬ ሰላም አልኳት። ኮስተር እንዳለች አንገቷን ብቻ ቀለስ አድርጋ ዝም አለች። ይቅርታ አገር ቤት አውቅሻለሁ የእምባ ቀብድ የሚል ቲያትር ስትሰሪ ብዬ ከመጀመሬ ፊቷ ተቀያይሮ ይቅርታ የኔ ወንድም ስራ የለም ብላ ኩም አረገችኝ። ትንሽ ክብደት ከመጨመሯ በቀር አሁንም ቆንጆ ናት። ፊቷ ግን አስፈሪ ነበር። አሁን ገና የአባቷን ሞት ያረዷት ይመስል ደህና ዋልሽ ቢሏት የሚዘረገፍ የሚመስል እንባ ያረገዘ ሐዘንተኛ ፊት፣ ምን ሰበብ አግኝቼ ባለቀስኩ የሚል ፊት። ብዙ አታወራም። ከዚያ ቀን በኋላ ብዙ ጊዜ ወደዚህ ሱቅ ስትመጣ ኮስተር እንዳለች የምትፈልገውን ገዝታ ነው የምትሄደው። ፋሲል መደንገጤን አይቶ እየሳቀ አስደነበረች አይደል አለ። ምን ሆና ነው እንደዚህ አነር የሆነችው? በእናት ምስኪን ልጅ ነች። ባሏ ከቅርብ ጊዜ ወዲህ ታክሲ ምናምን ነበር የሚሰራው። በሆነ አክሲደንት እንዳይሰራ ታግዷል። አሁን እሷ ነች እየሰራች ቤተሰብ የምታስተዳድረው። አስበኸዋል? አዲስ አበባ መሬት አይንካኝ የምትል በህዝብ ጭብጨባና አድናቆት ታጅባ የኖረች ልጅ እዚህ ሞት የረሳቸው እንደ ድንጋይ የሚከብዱ ባልቴቶችን ስታነሳና ስታስተኛ መዋል ምን ያህል ከባድ እንደሆነ። ከስራው በላይ የሚጎዳው ግን ከሀገር ቤት ይዘውት የሚመጡት አጉል ተስፋ ነው። መቼም በዕድሜ አባቷ የሚሆን ሰውዬ አፍቅራ አታገባም። የፈረደበት አሜሪካ ለመምጣት ያገኙትን ያገባሉ። በቃ የማታፈቅረውን ስታገባ ምንጊዜም ውስጥ ተቀብሮ የሚያሰቃይህ ረግጠኸው የመጣኸው ፍቅር ይኖር ይሆናል። ስቃዩ ቀላል አይደለም። የማታፈቅረውን ሰው አግብታ በምድር ላይ ይኖራል ብላ እንኳን አስባው የማታውቀውን ከባድ ሥራ በቀን 10 ሰዓት እየሰራች አሜሪካ አለ የተባለ ነገር ሁሉ አረፋ ሲሆን ህመሙ ቀላል አይደለም። መፍረድ አይቻልም። በዚህ ላይ 2 ልጆች አሏት።
እዚህ ሀገር ልጅ ማሳደግ ኢትዮጵያ 2 ስራ ከመስራት እኩል ነው። ራሷን እንኳን መጠበቂያ ሰዓት የላትም። አንዳንዴ ሰላም ሆና ስታወራ ግን እንዴት ጥሩ ልጅ መሰለች። ከዚህ ሁሉ አገር ሰላም ከሆነ እዛው ቢሰሩስ? እንዲህ ብር የማያስታምመው የእድሜ ልክ ድብርት ተሸክሞ ከመኖር አልኩ። ሰው ከአገሩ የሚሰደደው ሰላም ስላጣ ብቻ ይመስላል? አገሩ በጦርነት እየታመሰ ምድሩን የሚገለባብጥ ቦምብ እየወረደብህ አገሬን የሙጥኝ ልትል ትችላለህ። ምክንያቱም ከምትወዳቸው ሰዎች ላለመለየት የአምባገነን መንግስት እርግጫ ችለህ እስርና እንግልቱን ተቋቁመህ ከነጠባሳህ ምድር ላይ መኖር ትችል ይሆናል። አየህ፣ ሰውን ከአገሩ የሚያሰድደው ጦርነትና አምባገነን ስርዓት ብቻ አይደለም። ድህነት ያስጨነቀው የእናትህ ፊት፣ ረሃብና መታረዝ ያጎሳቆላቸው ወንድምና እህቶች ፊት ባይናገሩትም ድረሱልን ሲሉ ሻንጣህን ይዘህ እንድትሰደድ ያስገድዳል። አይተህ የማትጠግበውን የእናትህን ፊት ከአምባገነን ስርዓት በላይ አስጨንቆ ወደ ስደት ሊገፋህ ይችላል። ሂድና እርዳኝ የሚል ጎስቋላ ፊት ላይ እንባ እየጎረፈ በአንደበቷ አትሂድብኝ የምትልህ እናት ወደ ስደት ትገፋለች። አብሮ የሚበላ አብሮ የሚጠጣ የምትለው ጎረቤት በተራ የአውደ ዓመት ድግስ ፉክክር፣ በተራ የልብስና ጫማ ውድድር ወደ ስደት ሊገፋ ይችላል። ሕፃናት፣ ወንድም እህቶች፣ ጎረቤት የበዓል በግ ሲታረድ አይተው ተሰማቸው ብለህ ነፍስህ ወደሚታረድበት ምድር ልትኮበልል ትችላለህ። ፋሲል ከረር ባለ ፊቱ መራር የራሱን ስደት እያስታወሰ ብሶቱን ዘረገፈው። የሁለተኛ ዓመት የሕክምና ተማሪ ያለ ነበር አቋርጦ ወደ አሜሪካ የመጣው። ልጅቱ ልክ ፋሲል እንዳለው ቆይታ ያውም መንገድ ላይ አውቶቡስ ስጠብቅ አዲስ ቶዮታ ሃይላንደር መኪና ድንገት ፊት ያቁማ ግባ ላድርስ አለችኝ። ገባው። በቀጥታ ይቅርታ ባለፈው ትንሽ ባለጌ ሆንኩብህ። ልክ አልነበርኩም። ስራ ቦታ ለመግባባት ምናምን ስለነበር እንደ ተበሳጨው ፊት ለፊቴ አግኝቼ ጮኩብህ። ሶሪ። ፈገግ አለች። ፈገግታዋ ያምራል። ምንም አይደል። አዲስ ነህ መሰል። አዎ፣ ብዙ አልቆየውም። አዎ፣ እንኳን ደህና መጣ። አሜሪካ ከተማርክ ከጠነከርክ ቆንጆ ሀገር ነች አለችኝ። አመስግኜ እቤቴ በር ላይ ወረድኩ። መኪናውን በሚያስፈራራ ፍጥነት አዙራ እንደ እብድ ተፈተለከች። እዛ የብዙ ኢትዮጵያውያን ህልም የሆነ ዘመናዊ መኪና ውስጥ የከሸፈ ህልም ነበር። አብርሽ። አቤት ዶክተር። ሁነኛ ቁመቷ ዘለግ ያለ ቆንጆ ለሚስትነት የምትሆን ልጅ እግር ሴት አታውቅም? ልታገባ አሰብክ እንዴ ዶክተር? አዎ፣ ብቸኝነት በቃኝ። ከአገር ቤት አንዲት ቆንጆ ጨዋ ሴት አግብቼ እርፍ ብዬ መኖር ነው የምፈልገው። ትክ ብዬ አየሁት። ከ30 ዓመት በላይ አሜሪካ ኖሯል። ብዙ ከመቆየቱ ብዛት አሜሪካን ያገኛት እሱ ነው የሚመስለኝ። በኢሃፓ ጊዜ አሲምባ ወደሚባል ቦታ ዘምቶ ጓደኞቹ ሲደመሰሱ እሱ ተርፎ አሜሪካ የገባ ሰው ነው። ከዚያ በኋላ ፖለቲካ የሚባል ነገር እርግፍ አድርጎ ትቶ ፊቱን ወደ ትምህርት አዞረ። አንዳንዴ ግን እያገረሸበት ፖለቲካ ማውራት ሲጀምር ማቆሚያ የለውም። እዚያው ፋሲል ሱቅ ጓደኞቹ ጋር ሲመጣ ነው የተዋወቅ ነው። ጥሩ ሰው ነው። ጨዋታና ሳቅ ይወዳል። ስለፈታት ሚስቱ ማውራት ከጀመረ ጥርስ አያስከድንም። እሱ እንደሚለው ከሆነ ሚስቱ ቀናተኛ ነበረች።
ተሳስቼ በቲቪ አንዲት ቀጭን ሴት ካደነቅኩ ጧት ተነስታ መሮጥ ትጀምራለች። አንዳንዴ በእልህ ረጅም ርቀት ሩጣ መመለስ ስለማትችል ደውላ ናና ወደ ቤት መልሰኝ ትላለች ይላል እየሳቀ። ሰው እንዴት መመለስ ወደማይችልበት ርቀት ይሮጣል? ታዲያ ስለ ፖለቲካ ሲወራ በብስጭት ወደ እኔ እየተመለከተ ፖለቲካ ሽርጣ ነው። ተመልከት፣ ከንጉሱ ጀምሮ የፖለቲካ እሳት ደሃውን እንጂ ከፍተኛ ደረጃ ላይ ያሉ መሪዎችን አቃጥሎ አያውቅም። ካላመን ከአንድ በአንድ እያነሳን እንጫወት። እዚህ ሀገር ተምሮና ተንደላቆ የሚኖረው ብዙሃኑ ግፋ በለው ሲል የኖረ ነው። መንግስቱ ኃይለ ማርያም ያንን ሁሉ የደሃ ልጅ ማግዶ እሱ ዛሬ የት ነው? ዚምባብዌ ተንደላቆ ይኖራል። የኦነግ መሪዎችን ተመልከት፣ ወያኔዎችን ተመልከት። ምን ሆኑ? ኢትዮጵያ ውስጥ በሁሉም የእርስ በርስ ጦርነት ወጣቱ ነው የሚማገደው። ምስኪን ወጣቶች። በፕሮፓጋንዳ ያበደ አለማስተዋል ነው። ወጣት አልዋጋም ካለ መሪዎች ሲጨባበጡ ነው የምታገኛቸው። እንድች ብለው ስንጥር አያነሱም። ምድረ ደም መጣጭ። ስንት ጓዶቻችን በረሃ ላይ ቀሩ። ስንት ጂኒየሶች። እንኳን ጦርነቱ የፖለቲካ ወሬው ያደነዝዛል። ከዚህ ከበከተ እንቶፈንቶ ራቅ። ተማር ተማር፣ አሁንም ተማር። ማንም መሃይም መተኮስ ይችላል። መግደል ጀብዱ አይደለም። ጅብም ሰው ይገላል። ታይፎይድም ወባም ሰው ይገድላል። ዓላማ የሌለው ሞት አገር ሸርፎ ከመሸጥ እኩል ነው። ለምንድን ነው የምትሞተው? ለምንድን ነው ወጣቱ የሚሞተው? ሊታረድ እንደሚነዳ በሬ የማይረባ ተስፋና ጥቅማ ጥቅም እንደ እርጥብ ሳር እያሸተቱ ወጣቱን ወደ ቄራ ይወስዱታል። ወጣቱም ብልጥ የሆነ ከሌላው የተለየ የገባው የረቀቀ የመጠቀ አድርጎ ራሱን ያያል። ሲስተሙ ነው እንደዚያ የሚያደርግ። ካንተ በላይ አዋቂ የሌለ መስሎ እንዲሰማ አለፍ ብለ እጅህን ስትዘረጋ አረፋ ነው። ፖለቲካ እንኳን ይዘቱ ቅርጹ ለማንም ገብቶ አያውቅም። ፈሳሽዋ ነው፣ ቅርጽ የለውም። አንተ ውስጥ ሲገባ አንተን ይመስላል፣ እኔ ውስጥ ሲገባ እኔን። ሁላችንም ብርጭቆች ነን። በስልጣን ከፍ ያሉት እያጋጩ ችርስ የሚባባሉብን። በብስጭት ይናገራል። ሁልጊዜም እንዲህ ካወራ በኋላ ሲጋራ ያጨሳል። ትምህርቱ በትክክል በምን እንደሆነ እንጃለት። ብቻ በሆነ የባዮሎጂ ትምህርት ዶክትሬቱን ይዟል። አግብቶ 2 ልጆች ወልዷል። አድገው ዩኒቨርሲቲ ገብተዋል። ከሚስቱ ጋር የተፋቱት ከ4 ዓመት በፊት ነበር። ሰውየው ታሪከ ብዙ ነው። የሆነ ሆኖ አሁን ግን ዘለግ ያለ የሬሳ ሳጥን በመፈለጊያ ዕድሜው ዘለግ ያለች ሴት ይፈልጋል። ያውም ቆንጆ፣ ያውም ጨዋ፣ ያውም ልጅ እግር። መቼም ደግ ኑሮ ይዞት እንጂ ዕድሜው 60ን ሳይሻገር አይቀርም። ታዲያ በዚህ ሰሞን ትልቅ መነጽሩን ይሰካና ፌስቡክ እና ኢንስታግራም ላይ ሴት ሲያስስ ይውላል። አንድ የተረዳሁት ነገር አሜሪካ ያሉ አንዳንድ ወንዶች በተለይ ትንሽ ጥሩ ሥራና ገንዘብ ቢጤ ካላቸው ድፍን የኢትዮጵያ ሴት አሜሪካ ያለ ወንድ ላግባሽ ካላት ትዳር ቢኖራት እንኳን ጣጥላው የምትመጣ ይመስላቸዋል። ልከራከር ሞክሬ ነበር። ገና አዲስ ነህ ዝም በል ተባልኩ። ትዕቢት ያጠየመው በራስ መተማመናቸው የሚገርም አይነት ነው። እናም የዶክተር ጓደኞች በእርሱ ዕድሜ የሚሆኑ በየሳምንቱ ቅዳሜ ከሰዓት ቁርጥ ሊበሉና ሊያወሩ ወደ ሱቋ ጎራ ሲሉ ልክ እንደ ምግብ ቤት ሜኑ ኮራ ብለው በየስልኮቻቸው ሴት ይመርጣሉ። ቀፋፊ አስተያየት ሲሰጡ በግርም ትመለከታለው። ይህቺ ጥሩ ናት ዶክተር ይላል አንዱ ፌስቡክ ላይ የአንዷን ፎቶ እያሳየ። አይ ዛላዋ ከባድ ነው። የግድ ይዛው ነው እንጂ አንድ ስትወልድ ዝርግፍግፍ ወደቅደቅ ነው የምትለው። ይህችኛ አይቱስ
አይ ይቺ ስራዋ ፎቶ መለጠፍ ብቻ ነው። እንደ ጉሊት ፌስቡክ ላይ ተሰታ የምትውል አግባ እንዴ ደግሞ። እሺ ይቺ ምን ይወጣላታል? አፈር ሰውን ተመልከታት። ባላገባ ኖሮ አለቃትም ነበር። ይቺ እስቲ ከኋላዋ የሚያሳይ ፎቶ ካላት፣ ዋው ቢዩቲፉል። እስቲ እጇን ጠጋ አድርገው። እስቲ እግሯ ፓ ልቅም ያለች እንዲህ ያለችዋን ያልኩ። የሳቀችበት ፎቶ የለም። ዋናው ፊት ነው። ከፍትፍቱ ፊቱ አቤት ጥርስ፣ አቤት ውበት። ምኑን ብትበላው ነው ባክህ? ይሄ ጤፍ እኮ ታምሩ ብዙ ነው። እኔ እኮ የሚገርመኝ ኢትዮጵያ 13 ወር ሙሉ ፀሐይና አቧራ ሲከካቸው እየከረመ እንዴት ነው ቆዳቸው እንዲህ የሚጠራው? ደሞ ቅላቷ ማነው ስሟ? ፊደላዊት። ስሟ ራሱ ማማሩ። እሷ ራሷ የእግዚአብሔር የእጅ ጽሑፍ አይደል እንደምትመስለው? ፓ ስሟ አፍ ላይ መጣፈጡ። ምራቁን ዋጠ ዶክተር። ትንሽ ስልኩን እየጎረጎረ ቆየና አይ አለ። ምን ነው? ተይዛለች። ኢን ሪሌሽንሺፕ ይላል ስታተሷ። ወንዱ መች ተኝቶ ያድራል? እጅ ለኛ ተዋት። ዝም ብለህ ጻፍላት። በያፋቸው እየተንጫጩ አበረታቱት። ዶክተር ጻፈላት። 1 2 3 ቀን መለሰች። መልሶ ጻፈላት። 4 5 መለሰችለት። የጻፈውን ጮህ ብሎ ያነብልናል። የመለሰችውንም እንደዛው በግልጽ ፎቶዎችሽን አይቼ ደስ ስላሉኝ መተዋወቅ ፈለኩ። ብችልና ስልክሽን ብትሰጭኝ ደውዬ ብናወራ ደስ ይለኛል ብሎ ጻፈላት። ስልኳን ትልካለች አትልክም። ውርርዱ ቀጠለ። ጭራሽ ከየዋሌታቸው የመዘዙትን የውርርድ ገንዘብ እኔው ያዦኝ ያረፍኩ። ትንሽ ውስጤን ጸጸተኝ። አንዲት ነገር ዓለሙን የማታውቅ በአዲስ አበባ ብልጣብልጥነት የሕይወትን ማሳለጫ የምታቋርጥ በመሰላት ምስኪን ያገሬ ቆንጆ ላይ ዕጣ ሲጣጣሉ ማስጣሉ ቢቀር የውርርድ ገንዘብ ያዥ መሆኔ ውስጤን እንደ አንድ ነገር ሲያቃጥለው ይሰማኛል። የወጋሪዎቹን ልብስ ጠባቂ ሆንኩ። 7 8 9 ስልኳን ላከችለት። የውርርዱ ገንዘብ ጥሬ ሥጋ ተቆረጠበት። ውስኪ ወረደበት። አብርሃም ና እንጂ ጥሬ ሥጋ አልበላም። ማነሽ ጥበሽለት። ያዝ ውስኪ። አልጠጣም። ለስላሳ አምጪለት። 11 12 13 14 ምን እንዳላት እንጃ። ምን እንዳወሩ እግዜር ይወቅ። ዶክተር በደፈናው በቁም ነገር እያወራን ነው አለ። ከዛን ቀን ጀምሮ የዶክተር ጓደኞች ስለ ልጅቱ ሲናገሩ ቆጠብ ማለት እንደጀመሩ አስተዋልኩ። 15 16 17 18 19 20 ቀናት አለፉ። ገርሞኝ የፊደላዊትን የፌስቡክ አካውንት በአይነ ቁራኛ እከታተላለሁ። ትለጥፈዋለች ይህን ፎቶ። በምኞት የሰከረ ወንድ ከሚያጎርፈው ላይክ መሃል አይኔ ዶክተርን ይፈልጋል። አገኘዋለሁ። ላይክ ያደርጋል። ፈገግታዋ አንዳች የሚነዝር ውበት አለው። 1 ወር 2 ወር አይኔ ነው ወይስ እስከምል የፊደላዊት የፌስቡክ ስታተስ ተቀይሮ አረፈው።
ሪሌሽንሺፕ የነበረው ወደ ኦፕን ሪሌሽንሺፕ ተቀይሯል። የሽማግሌዎቹ ባህሪ ቁማር ነበር። ተከፈተ አላልኩህም? ገና ሲንግል ትሆናለች አለ አንዱ ሽማግሌ። ሌላው ይቀበላል። ሲንግል ምን አላት? ገና ድንግል ትሆናለች። አሜሪካ እኮ ነው ብራዘር። ሳል የቀላቀለ የሽማግሌዎች ሳቅ። ፋሲልን ይችን ልጅ ማስጠንቀቅ አለብኝ አልኩት። አንተ ምን ቤት ነህ? አርፈ ተቀመጥ። ምንም አይሰማህም? ይች ልጅ ነገ መታ እንደ አነሯ የስቃይ ህይወት ውስጥ ብትገባ እዚህ አንድ ሐሙስ የቀረው ሽማግሌ ጋር ምንድን ነው የምትሆነው? ለምን ግማሽ ሐሙስ አይቀረውም? ሲጀመር ልጅቱ ራሱ ምቀኛ ነው የምትል። ወር እንኳን ሳይሞላት በሯን ስትከፍት አይገባህም እንዴ? አዲስ ነህ? እንዲህ አይነት ነገር ውስጥ ጣልቃ አትግባ። እነዚህ በተንኮል ጥርሳቸውን የነቀሉ ሽማግሌዎች አንዴ ከጠመዱ ጥሩ አይደለም። ወዲህም ገበያዬን እንዳትዘጋው። ሄደው አንዲት ቃል ቢተነፍሱ አበሻ እዚህ ሱቅ ዝር አይልም። ዝም አልኩ። ፊደላዊት ደወለች፣ ቤቢ ደወለች። ጎበጥ እያለ ወደ ውጭ ይወጣል ዶክተር። አይመለስም። ለሰዓታት ስልክ ላይ ነው። ቀናት ሄዱ፣ ወራት ተከተሉ። 2፣ 3፣ 4 ወር። ምን አገባኝ ብዬ መከታተል ትቼ ከርሜ አንድ ቀን ሳላየው የቆየሁትን የፊደላዊትን አካውንት ተመለከትኩ። ጭር ብሏል። የለጠፈቻቸውን ፎቶዎች ሁሉ አንስታቸው ነበር። ምን መጣ ብዬ መመልከቴን ቀጠልኩ። ከረጅም ቀናት መዘናጋት በኋላ ስመለስ ስታተሷ ሲንግል ሆኗል። ደነገጥኩ። ፍቅረኛዋ በአደጋ ሞቶ መሆን አለበት አልኩ ለራሴ። ዝግመተ ለውጥ እንዲህም ፈጥኖ አያውቅ። አዎ ዝግመተ ለውጥ። እንዲህ ነበር ዝንጀሮ መሰል ፍጥረት ቀስ በቀስ ወደ ሰው ተቀየረ ያሉን። መሆን አለበት። ቀን ከተሰጠው ዝንጀሮም ሰው፣ ሰውም ዝንጀሮ መሆን ሳይችል አይቀርም። ሰው የአገርህ ልጆች በረሃ አቋርጠው ተሰደዱ ሲባል ከንፈር ይመጣል። እግርማ በረሃን አቋርጦ ካለፈ እሰየው ነው። እንዲህ ልቦቻችን ውስጥ ያቆጠቆጠውን ሰውነት፣ ፍቅር፣ እውነት ጨፍጭፈው ዘላለም የማንሻገረውን በረሃ ልባችን ውስጥ ከመፍጠር የባሰ ከንፈር የሚያስመጥጥ ምን ሰቆቃ አለ? አንድ ምሽት ድንገት ዶክተር ደወለና ወደ አገር ቤት የምትልከው ቀለል ያለ ነገር ካለ ነገ ይዘህና መሄዴ ነው አለኝ። የት? አገሬ ነዋ፣ ጉዳይ አለኝ። አልጠየቅኩም። ጉዳዩ እንዲሁ ይገባኛል። ቀናት ተቆጠሩ። ዶክተር ወደ ኢትዮጵያ ከሄደ ከ20 ቀናት በኋላ የፊደላዊትን የፌስቡክ አካውንት ተመለከትኩ። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ከሚል ጥቅስ ጋር ረጅም ቬሎ ለብሳ ብቻዋን የተነሳችው የሚያምር ፎቶ ተለጥፏል። ቬሎዋን ሳይ ያንን ትኩስ ሰውነት በበረዶ ያጀሉት አይነት ሰውነቴ ቅዝቅዝ ሲል ተሰማኝ። እጅግ በጣም ብዙ የእንኳን ደስ ያለሽ አስተያየት ጎርፎላታል። እግዚአብሔር የቅኖች አምላክ ነው። ይገባሻል የኔ ቆንጆ፣ የአብርሃም የሳራ። በሳምንቱ ከቤተሰቦቿ ጋር በወርቃማ ጥልፍ ያበደ ጥቁር ካባ ለብሳ በሹርባዋ ላይ ወርቃማ አክሊል ደፍታ የማላውቃት ንግሥተ ሳባ መስላ፣ ለምን እንደሆነ እንጃ እንደዚያ መሰለችኝ፣ የተነሳችውን የምላሽ ፎቶ ለጠፈች። በጣም ውብ ልጅ ነች። ያን ዕለታውኑ ከ10 በላይ የሚሆኑ ተደጋጋሚ የሰርግ ፎቶዎች ለጠፈች። መንፈስ ያገባች ይመስል አንዱም ላይ የባሏ ፎቶ የለም። ፋሲል እየሳቀ
እና ያን ሽማግሌ ፎቶ ባል ብላ ለጥፋ አበሻ ለብር ነው ለቪዛ ነው እያለ አዛ ያድርጋት እንዴ? ዋናው ማግባቷ ነው በቃ አለ። ከሰርግ የመጀመሪያ ቀን ጀምሮ የኔ ባሉት ነገር እየታፈረ እንዴት ይኖራል እያልኩ ፎቶዎቿን እመለከታለሁ። አይኔ አንዱ ፎቶዋ ላይ አረፈ። አይኖቿ እንባ ሞልተው በሚያማምሩ ጣቶቿ አፏን አፍና እናትና አባቷ ፊት ለስንብት ቆማለች። ፋሲልን አሳየሁት። ወግ ነው ሲዳሩ ማልቀስ ብሎ እንደሚተርት እርግጠኛ ነበርኩ። ግን እንደዚህ አላለም። ቅሬታ ይሁን ሐዘን ባረበበበት ፊት የእንባ ቀብድ ብሎ ዝም አለ። የዶክተርን አካውንት ተመለከትኩ። ጭር ባለው የፌስቡክ አካውንቱ ላይ አንዲት አረፍተ ነገር በጎሉ እንግሊዝኛ ፊደላት ተለጥፋለች። ላቭ ኔቨር ጌትስ ኦልድ፣ ፍቅር አያረጅም። ከዕለታት ግማሽ ቀን አሌክስ አብርሃም 2013። የዛሬው ክፍል የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ጉዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ፣ መጽሐፉ፣ ኢትዮጵያዊው ጃንደረባ፣ አሻሮ መንጋ፣ ከዕለታት ግማሽ ቀን፣ ታላቁ መጽሐፍ መጽሐፍ ቅዱስ